خلاص سمو لقى አከኑማ ለካ ቋንቋን በመተሰማበት ቋንቋ ነው ደስ የሚል የፍራንስ ቋንቋ አሁን ለፍቅር ምናምን አሪፍ ነው ይባላል ብዙ ጊዜ ስለውንትን ስለው የጣሊያን ቋንቋ ለጮክ ብሎ ለመናገር ለቁጣ ይባላል ሚዲያ ላይ አማርኛ የተሳዳቢ ቋንቋ እየመሰለን ነበር አንድ ሰሞን ጆከር እንደዛ እንትን በሚያረግ ጊዜ አሁን ደግሞ እንደዚህ ነገር የጨካኝ ቋንቋ ያረጋችሁት የውነት ጋይስ እንደዚህ ነገር የሰው አይምሮ ላይ ሲቀረጽ ጥላቻ አይደለም በቃ እንደዚህ ነገር ይመጣል ጋይስ ይሁት ጋይስ ምን እንደሚል አከን ወያደኒ አፋንካና የውነት በጣም ያሳዝናል እኔ የውነት ሙሉ ቤተሰቡ ጨካኝ ቢሆን ካም በኋላ የኢትዮጵያ መሽገር ቢሆን ምን ይገርማል ጋይስ ምን ይገርማል ደግሞ ኢንተርቪው ጎኔ ይላሉ ቆይ ኢንተርቪው እናርገ ነው ጨራ ኻኒናፍ ይላሉ እድል እንስተውና ኢንተርቪው እናርገው ይባባላሉ ልጁ ራሱ ተስፈኛ ተረጂ ነው ተስፈኛ የሚተረድ እና የውነትም ይጠብቃቸዋል እንደገና ተገዝግዞ ይጠብቃቸዋል ምን እንደሚጠይቅና ምናልባት አንጀታቸው ካራ እሺ ፍቅር እየሳቅሽ ነው ያለሽ ለምን ያሳቅሽ እየሳቅሽ ነው ይሄ ለክሶ ኢሞጂ ነው ይነገር እቺን ብቻ አረጋግጦልኝ ጋይስ ዲስኮ የለሽም ከዚህ ከቲክቶክ ላይ እንትን በል አንቺ የንፍጣም ቆራ ልቃሚ እከካ ዲስኮ የለሽም እናና እየላችሁ እየሳቀች ነው ጋይስ ምኑን ያሳቃት ማለት እንዴት መጣልኝ ሳቀሽ በመኑ ስለምን አውርተን ነበር ልቃሚ ቁሻሻ ልክስክስ ስንት ልክስክስ ጭንቅላት አለ ልክስክስ ስንት ልክስክስ ጭንቅላት አለ ልክስ እኔ ሁለተኛ የኔ ፔጅ ላይ በየትኛው ማጋጣሚ ትመጫታለሽ ልቃ የአይምሮ ካሻ ኮራም እዚህ ተሰብስቦኛ መከራችን ያሰ እናታችሁ ደግሞ ድንጋይ ጫኑበት እኮ እንደገና ወንድሜ እያለ የለመነው ይስቃሉ ጋይስ ከስር ያው ይስቃሉ እሱ አሁን የላከችው አይነት ኢሞጂ ያው እግዚአብሔራችሁን ፍሩ ረቢ ሶዳዳ ነው እኮ የሚለው ጋይስ በእናታችሁ ይሄን ሁሉ ነገር እንኳን አድርገው ተስፋ ነበረው እየጠየቃቸው ነው እውነት ወሱማ ዳንጋራ ደግሞ ዘፈን የሚከፍቱት የዳኘ ዋሌን የምናምን ነው እኮ የሚከፍቱት ጋይስ ምንድነው ሐሳባቸው ኢዚስ ፖለቲካ እንደዚህ አይነት ፖለቲካ ሞተ ልጁ አፈርዞ አለበሱበት እንጂ ከዛም ሙዚቃ የዳኘ ዋሌን የለም የላካችሁ ልጆች መልሳችሁ ላኩት እኔ በጣም ኮንፊውዝ ነኝ የውነት ስራ ቦታ ወርኝ ራሱ 10 ነው ኖ ስል ግራ ገብታችሁ ያዩ ነበር በቃ እኔ አይመለስልኝም እንደዚህ አይነት ነገር ተወሎ ጋይስ እኔ ከድርጊቱ የበለጠ ለኔ ጥያቄ መልስስተማገኝ የሚፈጀኝ ጊዜ እኔን በጣም ይጎዳኛል ባይዘው እንደዚህ አይነት ነገር ሆነ ማንኛውም ነገር ጋይስ በስነ ስርዓት እግሩን አንገቱ ላይ እንደዚህ አድርጎ እንደዚህ ገዘግዘዋል ጋይስ እግሩን አንገቱ ላይ አድርጎ እጁ ደግሞ ልጁ ወደ ኋላ ታስሮ
መስከር ፈለኩ ጋይስ የእውነት አይ እቺን ዓለም ወይ ትታት ወይ ተኝተ ወይ ጠጥተ ሆነ ካልሆነ ወይ አብደ ካልሆነ ከባድ ነው እውነት ከባድ ዲሶ ደግሞ ከኋላ ነው ያስተኛው ፊቱን እንደዚህ ደፍቶት ከኋላ ነው የሚገዘግዘው ጋይስ በእግሩ እላው ላይ ቆሙ ላይቭ ላይ ካሜራውን ትልቅ አርገውለት እኛ እዚህ መጠጥ ስናሳይ ቲክቶክ ራሱ 10 ጊዜኛን ዋርኒንግ ይሰጠናል ለነሱ ግን አልሰጣችሁ አይገርም ኮሚኒቲያቸው እንኳን ንጹህ ነገር ረኻሲ ምናምን ይለዋል ድንጋዩ አሁን ሞቷል ይለዋል ድንጋዩን አንሳለትና እኛ ሙዚቃ እንስማ ይለዋል እንስማ ሙዚቃ ይለዋል የሆነት እንስማ ብሎ ከዛን የዳኛው ዋሌን ይከፍታል የሆነ እንትን ላይ ነበር ማንደላ ከልኝና ምናምን እንደሆነ አላውቅም ያ አይ የሆነ ነገር ተላልፈናል የሆነ ተላልፈናል የሆነት በጣም ተላልፈናል ቦታ ስተን ነው ያለን ሰው እንዴት ነው ሰው የሚመሳሰለው ጋይስ አይ ምንድን ነው ጋይስ አሁን ሚዲያ ላይ ብዙ ጊዜ ሰዎች ይጣሉና እንገናኝ ምናምን ብሎ ለመደባደብ ሲገናኙ ሐሳብ ቀይረው አብረው በርገር ሲበሉ ነው የምናውቀው ለምን ሚዲያ ላይ የምትናገርበት እንትን በደረሰ ኢንፎርሜሽን በተሰማ ስሜት ነው ንዴት የምታወጣው አይደል ከዛን እየሄድክ እየተረጋጋ ትመጣና ለምን እንዳልክም ጊዜ ይኖራል ለማሰቢያና ለዛ ነው ሐሳብ የሚቀይሩት እንጂ ወላዋይ ሆነ ወይም ደግሞ ፈሪ ስለሆኑ አይደል ከሰከንድ በኋላ ሐሳብ ልቀይር ትችላል የምትቀይረው ምንድነው እየተረጋጋ ትመጣለህ ውሃ ትጠጣለህ ምን ትላለህ ሰው እንዴት የሰው እንትን ሲራሱ አልከበደውም እጁ እንዴት እና እነሱስ ራሱ እንዴት ተስማሙ እነዚህ እንትን ላይ ይሄ አይምሮ የጎደላቸው ብቻ ተብሎ ዝም የሚባል ነገር አይደለም ከባድ ነገር ነው ጋይስ የሆነ ይሄ በጣም ላይቭ ላይ አሁን ዛሬ መተው ሰው ላይ እርምጃ ስለወሰዱ ነው እንጂ ካሁን በፊት ብዙ አድርገው ነበር ማለት ነው ኤክስፒሪየንስ ነበራቸው ማለት ነው ለዛ ነው ምንም ያልመሰለው አብሮ ከሱ ጋር ሲበላ የነበረ ልጅ ሚዲያ ላይ እግሩ ላይ እንደዚህ ቆሞበት ከዛ ከፊት ለፊት ገዝግዞ አላልቀ ሲለው ከኋላ ደግሞ እንደዚህ እንደንትን ሲያርደው ከዛ ደግሞ የዚህ ልጅ ህይወት ወፍራም ናት ድንጋይ ጫነበት ይሉታል ድንጋይ ጭኖበት አሁን ነፍሱ ሳይወጣ አይቀርም በቃ አፈር አርግበትና እኛን ጨፍር ብለው የዳኛው ዋሌን ዘፈን ይከፍታሉ ግን ለምን አስፈለገ የዳኛው ዋሌን ዘፈን መክፈቱ ራሱ አልገባኝም እንደዚህ አይነት ደደብ ጭንቅላት ያለው ሰው ፖለቲካ እየሰራ ነው መቼም አትሉኝም ራይት ከእንደዚህ አይነት ሰው ፖለቲካ መቼም አትጠብቁ ከማጋ ነው የምትኖረው ማለት ምንድነው የምታረገው እንደዚህ አይነት ነገር እየሰማ እንዴት ነው አንተ ከሰው ጋር ማለት እኔም ሰው ነኝ አይ ነው ግን በምን ተስፋ ነው ከሰው ጋር ለመግባባት የምትሄደው የትኛው ተስፋ ገብቶችኋል በየትኛው ተስፋ ነው ያም ሰው እንደዛ እንዳልሆነ በምን አረጋግጠ ነው ገብቷል ከባድ ላይ ነው ያለነው ጋይስ
እነዚህ ያደረጉትን ልጆች ብቻ ይዛችሁ አብቅቷል ወይም ደግሞ ጨርሰናል ካላችሁ ላኪዎቹ እናንተ ናችሁ ማለት ነው። የምታስይዙም ሆነ እያሳያዛችሁ ያላችሁት አካሎች 5000 ከነበሩት ውስጥ 100 ሰው አይሆንም። ኢሳ አቦ በእናታችሁ እያለ የሚጽፈው የነበረው ተው ባካችሁ ነው። ሌላው እንዳለ የለቅሶ የእንትን ኢሞጂ ዘፈኑም ሲከፈት ሲጨፍር የነበረ ነው። 8ቱም ልጆች ገስት ላይ ሆነው ኢንተርቪው እናድርገው ቆይ ቀስ ብለህ ትገዘግዛለህ እያሉ እየተቀባበሉ እንደዛም ስቂያ ውስጥ ሆነው ኢንተርቪው የሚያደርጉት ልጆች 8ቱም መያዝ አለባቸው። ኮሜንተሮች እንዳለ 8 ከ5400 ነው ያዩት። እንግዲህ እየጨመረ እንደመጣ አላውቅም። እቺ ከትንሿ ሪከርድ ማለት ቢያንስ 5000 ሙሉ ለሀገርም ለዓለምም ለምንም ስለማይጠቅም መወገድ አለበት። ይሁን በጣም ቀላል ሳውዲ አረቢያ ነው ያሉት። ለሳውዲ አረቢያዎች በነገራችን ላይ በእንደዚህ አይነት ነገር የሳውዲ ፖሊስ በጣም ጎበዝ። ስሙን ብቻ ስጠው ባይቱ ይመጣላል፣ ይገባላል። ጫካ ለምን ተራራ ላይ ለምን አትሆንም? እናቴ ትሙት መተው ይዟል። ያ እኔ ግን በደም አመመኝ ከትላንትና በኋላ እውነት ሲጀመር አትላኩልኝ ብዬ ላከች። ሳየው ኮሜንቶቹ ምናምን ሆስቱ ምናምን በደም ነው። እና አንዳንድ ጊዜ ሄለን ወድሻለሁ ስትሉኝ የማይገባኝ ማን እንደሆናችሁ አላውቃችሁ። ሳሴ አሁንማ አይገባኝም ጭራሽ። አሁንማ ናይ እቺ ነገር ከውስጤ መውጣት አለባት ጋይስ። ያውናት ያ I am so confused with guys። ያው ሰው እንዴት አንድ አይነት ደደብ ይሆናል ጋይስ? ማለት አንድ ደደብ አይደለም በቃ አንድ አይነት እንደዚህ እንዴት ይሆናል? እንዴት እንደዚህ ይሆናል? እንዴት አይ የምንበላው ምግብ ራሱ እኮ ይለያያል። ጀዋር ባለፈው ሲያወራ የነበረው በዚህ ጉዳይ ላይ ጀዋር ሀገር ቤት ብትገቡ መንግስት አይነካንም ብላችሁ ነው ብሎ ይሄንን የእርስ በራስ ግጭት ወደ መንግስት ሊያላተፉላ እያወራ ነበር። እናንተ ኦሮምኛ ስለማሰሙ ገብቶቻል። ያ ሀገር ቤት ብንገባም መንግስት አይነካንም ብላችሁ አስባችሁ ይሆናል ያንተ ተሳዳቢ ምናምን እያሉ ኮሜንት የሚሰጡ ሰዎች ነበሩና ሀገር ቤት ብትገቡ መንግስት አይነካንም ብላችሁ ነው ካለ ምን ማለቱ ነው? መንግስትን እንደዚህ አይነት ልዩነት እንድታመጡ የላካችሁ እያለ እኛ ግን ወደ ኢሮፕም ሆነ ወደ ምን ልትመጡ ብታስቡ ካንስል እናደርግባችኋለን። ተጀናጅናችሁ እንኳን ብትመጡ አስደርግባችኋለሁ በዩናይትድ ኔሽንና በመናምን ብሎ ሲናገር ነበር። አያችሁ ይሄንን ሙመንት ራሱ መንግስት ልዩነት ፈጥሮ ይሄን ነገር የለም የወሎና የምን ኦሮሞ እንዳይስማማ አድርጎ እና ሀገር ቤት ቢገቡ መንግስት ሊነካቸው እንደማይችል ነው እየተና መንግስት እንግዲህ የማይነካቸው ለምንድን ነው? በሱ ንግግር የነሱ የመንግስት ፕሮፓጋንዳ አለበት። እሱ ይፈልጋል ልዩነት። ጀዋር አንድ ሊያረግ ነው ሚዲያ ላይ የመጣው ትላንትና። ጀዋር አንድ ልታረጋ መቼም ኦሮሞን አትችልም። ለምን እንደሆነ ታውቃል? አንተ ክርስቲያን ጠልነ የወለጋ ኦሮሞ የሸዋ ኦሮሞ ደግሞ 90% ክርስቲያን አየ ክርስቲያን ጠልሆነ ስለ አንድነት ኦሮሞ እንዳታወራ ንፍጣ አንተ ለቅሚያ ብቻ ነው የምትሆነው። ቅንቅናም ቁሻሻ ንፍጣ የዚህ ልጅ መገዝገዝ ፖለቲካ ሊሰራበት ይፈልጋል። አጃዋ ነማ ሲያስጠላ እዚህ ምቀኝነት እንዳለ ቂጡ ላይ ሁላ ሳይቀርሽበት ያወጣበት ሰው ቅንቅና አንተም ብሎ ስለ አንድነት እንግቶ ስለ ኢትዮጵያ አንድነት እንቶ ስለ ኢትዮጵያ ስለ ኦሮሞ አንድነት አንተ ብቃቱ የለ። አንተ የተወለድክበት አካባቢ የኦሮሞ ክርስቲያን ማተቡን ደብቆ እንዲሄድ ነው የምታረገው። ገብቷል? እና ስለ የትኛው አንድነት ነው የምታወራው? ቁሻሻ
ለማያውቅ ታጠ የከሸፈበት ፖለቲከኛ መንቻካ በዚህ በተገዘገዘው ልጅ ፖለቲካ ሲሰራ ነው ትላንትና ያየሁት። እሱ አንድነት እንትን መንግስት ደግሞ እንትን ያረገ እንደዚህ አይነት ድርጊት አድርገን አገር ቤት ብንገባ ማንነካም ብላችሁ አስባችሁ ከሆነ ማለት መንግስት እንግዲህ የማይነካ የሱ ፕሮፓጋንዳ ካይ ስትሆን ነው በሱ አነጋገር ራይት ያን ነው ይሳንጸባርቅ የነበረው ትላንት አከሲ ሲንጎና አከነን ንጎዳ ማረጆን ሰላማኒ ረለማ ዴሚያስ ንፍጣ የከሸፈብ እብድ ጠንቋይ እንደ ታምራት ገለታ ናላው ዞሮ ሱፍ ለብሶ በየመንደሩ ሚዘዋወር ባለፈው ፖለቲካ እንዳታወራ ታግዳላል። እስቲ ልብ ካለ መተካውን ባለ ፖለቲካ ወራ አሁን ሰላም ተስፋዬ ልትወልድ ነው ጃኒ ልታገባ ነው የሚል ቶፒክ ላይ ቁጭ ብለህ ታወራለህ። ከእንግዲህ ካሸፈብኩ ከበቡሽ የሆነ ሰውዬ ንፍጣ ሰው ጋይስ እንዴት ነው በእንደዚህ አይነት በተገዘገዘ ልጅ ፖለቲካ ሊሰራ የሚፈልግ? አና አባን ኦሮሞ ይላል ይመጣና እዚህ አናቱ ተኩማ ማረ ወልቲ ሲንፊጋ አከሲቲ ሲንጎዳ ይላል ይመጣል። ይሁንት አንተ የኦሮሞ ሰብሳቢ ራይት እካካ 42 ሰዎች ለተሰውት እኮ የማንም ደንባራ ሮጊት ለሞተቹን የተጠያቂ አይደለም ብለንኮ ደረትን ነፍተ ለማዓዛንኮም ኢንተርቪው ሰጠሰው ነክ ራስ ተከበብ ያለው ብለ ላንተ ሲሉ መተው ለሞቱት ሰዎች እንኳን ኃላፊነት መውሰድ አይደለም ተውት ኃላፊነቱ ጻጻትን እንደሰው እንኳን ያልተሰማ ቶርቶራ አጃዋ ሰውዬ ነው ቅማ አላም ቅንቅና እዛው የኬንያን ጫትን ጨፍጨፍ ዝም ብለ ዘንድሮም ላንተ የሚሞትና ላንተ የሚቆም አሁን እኮ አንተ ላይቭ ላይ ስገባ እየሮጡ ሰዎች የሚያዩ ምን አባቱ ሊያወራ ይሆን እስቲ ብለው ሊሰሙ ነው እንጂ እኮ you are nothing እንደonke አልገባም እንደ እስር ቤት የገባ ጊዜ አንተ እስር ቤት ስገባ እኮ አፍሪካ ሚቃጠል ይመስል ነበር አይደል? ይመስል ነበር ማጥቶ የጠየቀ ሰው አለ ከናትና ከምናምን በስተቀር ልቃሚ እሺ ሲያስጠሉ እዚህ ሁላችሁም ኤክስፐርት ሆናችሁ ናችሁ ምድረ ፖለቲከኛ ምናምን የምትሉት ሌላ የምታወሩት ሆቢ ስለሌላችሁ ዲፕረሳችሁ ለመወጣት ብቻ ነው ፖለቲካ ማንንም አይሰማችሁም የድሮ ፖለቲከኛ አዲስ ፖለቲከኛ ከመጣ ብቻ ነው እኛ የምንሰማው ጆራን ሰማም አሉላን ሰማችሁ እንትናን ሰማችሁ ምናምን አንሰማው ጋይ ጌም አልጫወትም ወደዛ አይደል እሺ ቀናተኛ ቅንቅናትና ቅንቅን እንደዚህ ፊቱ ላይ የሚታይ ሰው ያዩትን ይጆርን እያዩት ቅንድቡላ ይሄ አይነ ሽፋሽፉላ እንትን ሽበት አወጣ የቅናት መንፈስ ያስታውቅበታል ሲንቀጠቀጥ ያወራበታል አንተ ምሁርነት ለና አስሊ ብቻ خلاص خبروا ተከንቀብቱ የከሸፈብ ንፍጣ እኔ በጣም እንትን ሆኛለሁ የሆነት ትላንት ራሱ ሙዴ ተከንቶ ምናምን ሚዲያ ራሱ ለምን አባቱንም ገባ ከማጋን ማወራው ምናምን ብዬ ነው የቀረሁት ያው እንጂ ቀድሜ መግባት እችል ነበር እናልቀስ እንዴ ጋይስ እናልቀስ ተሰብስበን ይሁን ያማል ጋይስ እውነት ያማል የእውነት ያማል ሰው መንገድ ላይ እንኳን ቆሻሻ ሲያይ አንስቶ ይሄዳል እንደዚህ ያነሳል ማንንም እንኳን አስገዶታለም ለከተማው ጽዳት ይጨነቃል የሆነ ልጅ ፊት ተገዝግዞ አይተ ሚዲያው ላላወራበት ያወሩበት ይሄ ፖለቲከኛው ምናምን የለም እንደዛ ነውና እውነት መገዝገዝ የሚያሙም በሰፈርና በመንደር ሆነ የሚለው እሱ ገረመኝ እውነት ገረመኝ እሱ ሌላ ጥያቄ ነው እንደ ሰው እንዴ አንድ ዶሮ
እንኳን እኔ ዶሮ ፊቴ ከታረደች አልበላም። ባይዘው አልበላም። እኔ አልበላም። እኔ አንድ ስጋ እየበላው ፍየሏ ታርዳ መሆኗን አስቤ አይምሮዬ ካሰበ እናቴ ትሙት ስጋ ያስጠላኛል። አልበላም። እኔ ልጄም እንደኔ ነው። አሳ ከነነፍሷ ከውሃ አውጥቶ ልጄ አርዶ ይበላል። ራሱ ከነነፍሷ አሳ እንደዚህ አንገት ያላትን ገዝቼ ከመጣ አይበላም። በቃ ለኛ ስትል ተሰቃይታ መንበላት አይነት የኔ አይነት እንትን አለው። እኔ ነግር ምናምን ሳይሆን ጀስት አይ ቲንክ የኔ አይነት እንትን አለው። እኔ አሳ በላለው ግን መታረዷን ማሰብ አልፈልግም። ከነ አንገቷ እኔ አሳ አልገዛም። አሳ እንኳን ሰው ልጅ እንደዛ ተገዝግዞ አይተ ከዘን ሁላችሁም አስችላችሁ ዝም አላችሁ። አዶኔ እንትናን ሊፈታ ነበር ስትል ቀን ሙሉ ስታላዝን ትሆናል። እንዴት አልዘገነነም አንገታችሁን? እንዴ አላረጋችሁ? የእውነት ገብቶችኋል? ልጁ 27 ዓመት ምናምኑ ነው። ወንድምህ ቢሆንስ እንዴት ያልጨነቃችሁ? እንዴት ከእንቅልፍ ማል ኧረ ምናምን አላለ እንዴ እንትን አላላችሁ? እኔ የሆነ ሳንዱሽ እየሰራው ኖ ምናምን ስል ምናምን ይላሉ እና አልገባቸውም። እኔ ስለምን እንደማስብ እንደዚህ አይነት ነገር እንዳለብኝ ቢያውቁማ እችሊ ትራማ አለባት ብለው በእርግጠኝነት እረፍት እንደወስድ ነበር የሚያደርጉ። ያማል ጋይስ፣ በደም ነው የሚያመው ጋይስ። እንደ ሰው እስቲ አብረን እንኑር። እንደ ሰው የሰው እንትን ፊል እናድርግ። እናንተና ተገዳደሉ እንዳንል። እንዴት ነው እናንተና ተገዳደሉ የምትሉት ጋይስ? ላየኸው ነገር ህሊና ምን አለ? እስቲ ብቻ ፎከስ አድርጉ በእናታችሁ። ማለት ላየኸው ነገር ምን አሉ? አምስቱ ህዋሳቶች ምን አሉ? ፎከስ ኦን ዚስ ጋይስ። ካንተ ጋር እንኮ ዘርህ ወይ ቤተሰብ አይደለም የሚቀበረው ጋይስ፣ አካባቢ አይደለም። ሰው ሀገር ስትኖር ማን ነው የኔ ጎረቤት? ማን ነው? አይ ዶንት ኖ። ማን ነገ የኔን አስክሬን እንደሚያቃጥል ወይ እንደሚቀብር አታውቅም። ዩ ዶንት ኖ። ያንተ እንኳን ዘር አይደለም ቤተሰብ መጥቶ አንድ ቀን ታመ መጥቶ ምግብ ይሰራላል አጠገብ አለ የለም። ጋይስ ፎከስ ኦን ዩር እንትን ላይ አምስቱ ህዋሳቶች ላይ እነሱ ላይ ፎከስ አድርግ። ማለት ይሄ ልጅ ድምጽ አያስፈልገው። ኦሬዲ ድምጹ እንደታፈነ የሞተ ልጅ ነው። ነፍሱን በገነት ያኖረው። መቼም በገነት ያኖረውም አይባልም። ለምን ኦሬዲ ሂዝ ገነት ነው። በእንደዚህ ኃጢአቱን ሁላ እንትን ብሎለታል። ግን እንዴት እንደዚህ ነገር ይሆናል በሚል በምንችለው ሁላ መተባበር ነበረብን። አሁን እነዚህ 5000 ሰው ከ5000 4000 ሰው መያዝ አለበት። ቢያንስ ዝም በሉ መያዝ አለበት። አይጠቅም፣ ምንም አይጠቅም። አይጠቅም ጋይስ፣ አይጠቅም፣ ለማንም አይጠቅም። ይሄ ሁለት ልጆች ታሰሩ ምናምን እሱ የገደለ ይገደል ነው የሚለው የሳውዲ መንግስት። ኦሬዲ ህጉ መንግስት ሳይሆን ህጉ እንደዛ ነው። ይገደላሉ። ሁለት ሰው ብቻ አይደለም ይሄን ነገር የተገበሩት እንዴ። ሆስቱስ ማሪያ አርሲ ልጅ የሚለውስ የሸርሙጣ ልጅ የታባቱ ነው ያለው። ስምንቱስ እንደዛ የተደረደሩት የት ነው ያሉት? ያኑላ ኮሜንት በለው ቆይ አንዴ ቆይ ኢንተርቪ ኡስ ምናምን እያለ ዝም በል እያለ የሚጽፍለት 100 ሰው አቦ በእናታችሁ ተውት እያለ የሚጽፍ ሰው 100 ሰው አይሆንም። እዚህ ላይ ራሱ ከማየው አቦ ረቢ ጃዲሳ ይላል። በእግዚአብሔር ብላችሁ በእናታችሁ ተውት የሚል የተወሰነ ልጅ ብቻ ነው ያየሁት። በተደጋጋሚ ኮፒ ፔስት የሚያደርግ ልጅ። ሙሉን ቪዲዮ ባየው ደግሞ አሪፍ ነበር። ዩቲዩብ ላይ ተጫነ አለ። እንደዚህ ነገር ዩቲዩብ አይቀበልም፣ ይገባኛል። ኮሜንቶችም ማየት ነው ፈልገው። ለምን ሰዎች እንዴት ተደራይተን ሰው ተደራይቶ እንዴት ይጨክናል ጋይስ? ሰው ተደራይቶ እንዴት እንደዚህ አይነት ነገር ላይ ይስማማል? ሰው የሆነ ነገር በንዴት እኔ አሁን ልሳደብህ እችላለሁ ምናምን፣ ግን ቀርበ ስታናገረኝ ሐሳቤን እንዴት መቀየር አልችልም ጋይስ?
ደም ሳይ ቢላ ሳይ እንዴት ነው እጄን ያልዘገነነኝ? ምንድነው ይሄ? ኤክስፒሪየንስ ነው? ልምድ አለ? ምንድነው እሱ? መንግስት እስተነ ቤተሰባቸው ትይዛለ። አለበለዚያ የእውነትም ጀዋር የሚለው ነገር ነው ማለት ነው። አላውቅ ለምን እንደዚህ አይነት እንትን የፈጠረ በእነሱ በኩል ለምታገኛቸው እንደዚህ አይነት ለየትኛው ትውልድ ነው የሚሰራው ታዲያ? ይኸውና በሀያዎቹ ያሉ እንደዚህ እየተራረዱ እነዚህ በ60ዎቹና በምን ያሉ ሰዎች ፖለቲከኞች እብዶች ናቸው በፖለቲካ ብለናል። እነዚህንም ደግሞ እንደዚህ ናቸው ካለን ታዲያ ማንን ነው የምንጠብቀው? ማንን ነው የምንጠብቀው? ምንድን ነው የምንጠብቀው? ኢየሱስን ነው የምንጠብቀው? እኔ አሞኛል ጋይስ፣ እናቴ ትሙት አሞኛል። ለራሴ ህመም አለብኝ፣ ሌላ ህመም በጆሮ ላይ ምን ደግፍ ነው የሚባለው? እንደዚህ አይነት ሙድ ውስጥ ነው ያለሁት ጋይስ። ለምን ላካችሁልኝ ጋይስ? እኔ ይሄን ሰሞን ሚዲያ እያየሁ አይደለም፣ ምን እያየሁ አይደለም። ለምን ራሴን አስተያየት እንዳልሰጥበት ስለው እኔ ሚዲያ ማላየው ካየው አስተያየት እሰጣለሁ። እኔ አስተያየት ስሰጥ ደግሞ ሰዎች ወደ ሌላ ነው የሚወስዱት። እዛ ነገር ውስጥ አለመግባት ስለው እኔ ሚዲያ ሲጀመር እንደ ድሮ እንደዚህ ቲክቶክ እንደዚህ አላረግ ወይም ደግሞ ኢንሳይደሮችም አክቲቭ አይደሉም። ለምን እኔ የኔ ሙድ ስለገባቸው አይልኩልኝ። ትላንት ኤዱ አንቺ አውሪ ግን እንዳትልኪልኝ ብያት ላከችልኝ። ከዛም በWhatsApp ደግሞ ለሲልኩልኝ ኮሜንቱን ኢንተረስት አረገኝ። እሱን ያሳመመኝ ገስት ላይ ያለ ሰው እንኳን አንድ ሰው ተዋይለም ቆይ ኢንተርቪው እናድርገው በመሃል ይላሉ። ገስ እኔ አመመኝ ጋይስ፣ የእውነት አመመኝ። አላመማችሁም ጋይስ? ካላያችሁ እንኳን እኔ እንኳን ካየሁት ልጃችሁ ላይቭ ላይ ሲገዘገዝ አስባችሁታል ጋይስ? የእናንተ ልጅ ላይቭ ላይ ቀስ በቀስ እንደዚህ እንዲህ እየተቆረጠ ሲያልቅ አይታችሁታል? ከዛ ድንጋይ ሲጫንበት በዚህ በጣም እንኳ 27 ዓመቱ ምናምን ልጅ ብቻ ነው። ከዛ ሙዚቃ ተከፍቶ ሲጨፈር ምንድነው ልጁ ያደረገው? ይሄ ካላመማችሁ አይ እንደ ህዝብ ችግር ውስጥ ነው ያለው። የሆነ ችግር ውስጥ ያለው። እኔ ፕላኑን ላሳርግ ነበር ትላንት ምን አድርጌ እንደምበቀል እናቴ ትሙት ምን እንደማረግ ስንት ሊትር ጌዝ ያስፈልገኛል ሙሉ አገሪቷን ላቃጥል እቅድ አወጣ ነበር። የሚገርማችሁ እየሰራው በንዴት ስንት ስራ እንደሰራው ታውቃላችሁ? ሶፋውን ላንስቼ ሳጸዳ ነበር። በቃ ሶፋውን ላንስቼ ምን እንዳረኩላ ስትራፖ ሲይዘኝ ነው የገባኝ ስተኛ። የእውነት ይሄንን ቪዲዮ ሳይ ልጄ ነው እጃየሁትና ማማ ምንድነው አለኝ። አይ በላህ እንዴ ብዬ ተመለስኩኝ ማለት ነው። ትናንት በላህ ምናምን አልኩት። ያ እኔ ሲርበኝ እበላለሁ አለኝ። አልገባው። እንደዚሁ ነው ፕላን አወጣው። የሚገርማችሁ ነገር እቺን ሀገር እንዴት እንደማቃጥላት የእውነት በቃ የሆነ ፍሪደም ያለኝ ሁላ ነው የመሰለኝ ለማቃጠል ለማውደም ሁላ ማለት ነው። መብት እንደተሰጠኝ ሁላ ነው የመሰለኝ። እና አሁን የሱ እናት የሱ ቤተሰብ ጨካኝ ቢሆኑ ወንጀለኛ ተብሎ ይታሰራሉ። መንግስት በነፃ ሕክምና ትሰጣቸዋለህ፣ ሳይኮሎጂ ትሰጣቸዋለህ። አለበለዚያ ለአገርም ለራሳቸው መጥፎ ነው የሚሆኑት። ቤተሰቡን ያለበት ቦታ ትራማ አይምሯቸውን ታክማቸዋል፣ መንግስት ታክማቸዋል። አለበለዚያ እያንዳንዱ ለሚደረገው እልቂት ለሚደረገው ጭካኔ እናቷ አትጠይቅም፣ አባቷ አይጠይቅም፣ ወንድምም ካለው አይጠይቅም። ከልጄ በኋላ ምን አለ? ከቻልኩኝ 4 ኪሎ መጥቻ አንተንም ላቃጥልውላ እችላለሁ። ምን ቀረኝ ከእንግዲህ? ምን ቀረኝ? እና ስለ ሀገር የምታስብ ከሆነ መንግስት የሱን እናት የሱን ቤተሰቦች የስነ ልቦና አገልግሎት ስጣቸው። ጭካኔ የሀገር አውዳሚነት ማንነት የሚፈጠረው እንደዚህ። ከልጅ በኋላ ምን አለ? ምን አለ? ሰው ኢየሱስ ክርስቶስ እኮ አይደለም እንደዚህ ነገር የሚችለው። እንደ ሰው አክማቸው፣ የእውነት አክማቸው መንግስት።
ይሄን ነገር ካላደረክ ስለ ሀገር አታስብም ማለት ነው። ስለ ትውልድ አታስብም። ስለ ቂያታ እዛው ቄ ነው እዛው የሚነሰንሱል። በስነ ስርዓት ያሉበት ቦታ ታይቶ የስነ ልቦና አገልግሎት ሊሰጣቸው ይገባል። በጣም ቴክ ኬር። እንደ ሀበሻ ምናምን አለም ኖ እንደ ሀበሻ እንዲህ ተብሎ ነው ላይቭ ላይ ልጁ የገዘገዘው። ምንድነው ባክግራውንዱ? ካሁን በፊት ምን ልምድ ነበረው? የእውነት ስለ አካባቢ እነሱ የሚኖሩበት አካባቢ ራሱ በጣም ብዙ ቀውስ ቢደርስ አይገርምም። ልጄ እፊቴ በጥፊ እንኳን ቢመታ እናቴ ትሙትን የመስዋዕት ይከፍላታል። እናቴ ትሙት ረጭቼ ነው አብሬ መነዳት ነው። እነሱን የምታክመው ለሰፈር ደህንነት ስትል ትራማ እንዳይላቸው። ሰው ጤፉ የሚሆነው ሰው ሲወለድ ባለጌ ሆኖ ተወልዶ ያውቅ። ሰውን ባለጌም ጨካኝም ምንም የሚያደርገው በህይወቱ ያለፈበት መንገዶች ናቸው። መንግስት ቀጥታ የሱን ቤተሰብ ታገኝና የስነ ልቦና አገልግሎት ተሰጣቸዋል። ሁሉም ማህበረሰብ ሁሉም ህዝብ እንደዚህ አይነት አመለካከት እንደሌለው ማመን አለባቸው። እነሱ ቢያምኑ ጥፋተኛ አይደሉም። ከልጅ በላይ ምን አለ? ይሄን አድርግላቸው። ይሄን ካላደረግ አካባቢ ላይ ለሚመጣ ጭካኔ ምናምን ከዛም ፖሊስና ህብረተሰብ ላይ ዜና ለማንበብ ብቻ ይሆናል ማለት ነው። ይሄንን አድርግ። ይሄን እያደረክ እንደሆነም የሆነ ነገር አሳይ፣ ለህዝብ አሳይ፣ መማሪያ ይሆናል። ሁሉም ህዝብ እንደዚህ እንዳለው ሁሉም ትውልድ ልጆች ናቸው፣ ወጣቶች ናቸው። 27 30 ቢሆኑ እንግዲህ የ60ዎቹ በፖለቲካ የደነዘዙ የመወዘዙ ምናምን ቆሻሻዎች ናቸው ብለን እኛ ተተናቸዋል ንቀን። በ30ዎቹ ያሉ እንደዚህ በጣም ኮምፎርታብል ተሰምቷቸው እንደዚህ ሰው የሚገዘግዙ ከሆነ ሀገርን ለማን ነው እያስረከብን ያለነው? ማን ነው የሚጠብቀው? ማን ነው? ለዛ የሚመጣው አንተ የምትጠብቀው ትውልድ በአንተ ላይ እምነት እንዲኖረው በአንተ ላይ ኮምፎርት እንዲሰማው የሱም ቤተሰቦች ባሉበት የምክር አገልግሎት ብቻ አለ። በጣም ከጎናቸው ልትቆሙ ይገባል። አንድ መንግስት ነገር እንደሚያውስ፣ ሁለት ደግሞ በትራማ ምክንያት ሌላ ችግር ውስጥ ገብቶ ቀያቸው ያሉትን አሁን አርሲ ከጎኑ ሊኖር ይችላል። አርሲ ላይ እርምጃ ሊወስዱ ይችላል። አየት ትልልቁ ማን የገደለው ነው? ወሎ ነው የሞተው? አርሲ ነው የሞተው? አልገባኝም እኔ። ሆነም ቀረም እናንተ እንደምትሉት አርሲና ምናምን ነው ታይትሉ የሚለው ገብቶቻል። እዛ አካባቢ ላይ ወይ ወሎ ካለ አርሲ ካለ ትልልቅ መጣ ማለት ነው። ከዛ ስሜት ውስጥ እንዲወጡ መንግስት በጣም ኢንቨስት አደረግባቸዋል። ያንን ደግሞ ታስተምርበታለህ ሚዲያ ላይ ሆኖ የሞተው ወሎ ነው አይ ዶንት ኖ። የአርሲ ልጆች እዛ አካባቢ ካሉ እነዚህ ቤተሰብ እርምጃ ቢወስዱ ወንጀለኛ አይደሉም። ትራማ ነው ውስጣቸው። በቃ አበቃ። ምን ቀረ? ከልጄ በኋላ ምን ቀረ? እንኳን ልጄን እንደዚህ እርምጃ ወስዷል። ልጅ ሰላም ነው ላለኝ ራሱ ነው ደሜ ነው የሚፈላው። ልጄ ሰላምታ ማሞያ አይደለም። የት አባቱ ያውቁታልና ነው ይናፈቁትና ስለልጄን ሰላምታ እንጠይቁት። የት ያውቁታል? ጆር ላይቭ ላይ ነው በዚህ ጉዳይ ላይ በማሴንጀር ላኩልኝ፣ አብረን እንሰማዋለን። እኔ ተረጉምላችኋለሁ። ላኩልኝ ምን አይነት ፖለቲካ እንደሚጫወት አሳያችኋለሁ። እርግጠኛ ነኝ ለፖለቲካ ምቹ። ባለፈው በሀገር ፍንቀላ ላይ በሚነጋገሩት እገዳ ተደርጎባቸዋል። ፖለቲካ ላይ አያወሩም ከእንግዲህ። አሁን ጀስት እንደ ኦሮሞ ይመለከተኛል አይነት የውስጣዊ ጉዳይ ላይ ብቻ ነው የሚያወራው። አውቃለሁ። ላኩልኝ፣ በማሴንጀር ላኩልኝ፣ ሊንኩን ላኩልኝ በማሴንጀር። እዚህ ከኮምፒውተር ላይ ልስማ፣ በቴሌፎንም አልገባም።
ያ እንትን ላኩልኝ በማሴንጀር ላኩልና ስትልኩ ደውሉልኝ ሚስኮል አድርጉልኝ እንዳየው ምን እንደሚያወራ። ይሄ ግርግርማ ተመችቶበታል። ሌላ ፖለቲካ ማውራት ታግዷል ባለፈው። ለምን ሀገር እንደ ከጎረቤት ጋር ግጭት ልታመጣ እነሱ ደግሞ እንዴት መመታት እንዳለባት በሚያመጡት እቅድ መብት የላቸውም። በየትኛው ቦታ ብዙ ነገር ታግዷል። ባይዘው ቴዲ አዋሳ ራሱ አያወራም። ቴዲ አዋሳ እንትን አልመጣልም ተዋል ተባልክ ያ ድሪንክ ዋተር ምንም ከትናንት ጀምሬ እንደዚህ ነው ባይዘው እግዚአብሔር ቪዲዮን እንትና ከላከች በኋላ በጣም ነው ያመመኝ የእውነት አበደም ማለት ማን ሰው ልጅ በዚህ ምድር ላይ ሲኖር ሀብታም ሆኖ መኖር ግዴታው አይደለም። ድሃም ሆነ እያከክ እንድትኖር ጥፍር መቆረጥ የለበትም። ያ መብት ሊጠበቅልህ ይገባል። ችግር የለው። ድሃ ደም በደም ሆኖ ሲሞት ሳይሆን እዛው በተኛበት ሲሞት ነው ደስ የሚለው። እኔ በቃ ይሄ አንድ ሰው ሊያክ ከፈለገ ጥፍሩ ለምን ይቆረጥበታል? ይከክ። ለምንድን ነው ያንንም መብት ራሱ የሚናፈገው? ገብቶቻል? ያ እኔ እንደዚህ አይኖ የራሴ ዓለም ውስጥ እንዳለው ይገባኛል። ከእናንተ ጋር መስማማት የከበደኝ የኔ ዓለም ጋር ያ እኔ ግን እንደዛ ነው የማምነው። ሰው ባለው ማንነት ባለው አቋም ባለው ሁኔታ እንዲኖር ሊፈቀድለት ይገባል። ዛሲት ድሃ እንደፈለገ እያከከ እየራበ እየረመረመው ግን ያንን እንትኑን ልትጋፉ አይገባም። ሀብታምም እዛው ኳስ በሰማይ ላይ እየተጫወተ በረዶ እያስቆላ መኖር ይችላል።